የመዓዛ ሽታ የሚል ርዕስ ነው የሰጠሁት ለዛሬው መልእክታችን። ሰዓት የሚቆጠረው ካሁን ጀምሮ ነው። እስካሁን ድረስ ያለው በእግር ኳስ ጨዋታ ህግ ባከነ ሰዓት የሚባለው ነው። እርግጥ አልባከነም፣ ቢሆንም ግን በሱ ይያዝልኝ። ጣፋጭ ሽታ ወይም የተወደደ መዓዛ፣ በዚህ ርዕስ ነው የምንነጋገረው። ስለ ጣፋጭ ሽታ እንድታስቡ እፈልጋለሁኝ። መጽሐፍ ቅዱሳችንን ኤፌሶን ምዕራፍ 5 ቁጥር 2 ላይ እናነባለን። የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 2 ላይ ከአንድ ጀምሬ ላነበው እችላለሁ። እናንብበው። ሃሌሉያ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። አዲሱ መደበኛ ትርጉም የምትመስሉ ይለዋል። እግዚአብሔርን የምትመስሉ ሁኑ። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። እንጸልያለን። ቅዱስ እግዚአብሔር ሆይ እናመሰግንሃለን። በዚህ ያለነው ካንተ የተነሳ ነው። የምንተነፍሰው ካንተ የተነሳ ነው። አንተ የህልውናችን መሰረት ነህ። በእርሱ ሕያዋን ነንና በእርሱ እንኖራለን፣ በእርሱም እንንቀሳቀሳለን ተብሎ ተጻፈ። አንተ የህልውናችን መሰረት ነህ። እናመሰግንሃለን። አቤቱ አሁንም ሰማያትን ክፈትልን፣ መንፈስን አፍስስልን፣ ቃልህንም ግለጥልን፣ በኢየሱስ ክርስቶስ ስም አሜን። ሃሌሉያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። እኔና ምኞቴ ክፍሌ ከተጋባን ባለፈው ኖቬምበር 10 28 ዓመት ሞላን። ለነገሩ እኔም ከ28 ብዙ አልበልጥም፣ ግን 28 ዓመት ሞላን፣ አከበርን። ሰርጋችን ትልቅ የሚባል ነበር። ሰርክላችን በጣም ብዙ ነበር። የምኞትም ቤተሰቦች በጣም ብዙ ሰርክል ያላቸው ናቸው። አገልጋዮች ናቸው። በጣም የተወደዱ ሰዎች ናቸው። እኔም እንደዛው እና ብቻ ትልቅ ሰርግ ነበር። ሰርጉ ላይ እኔ በዛን ጊዜ ከአፍሪካ ወጥቼ አላቅም። እንደው ከኢትዮጵያ በወጣም አፍሪካ ውስጥ አንዳንድ ሀገሮች እንጂ ባህር ማዶ የሚባል ሄጄ አላቅም። እና አንድ ወዳጄ ወደ እንግሊዝ ይሄድ ነበር። ነግሬው ነበር፣ ካርድ ሰጥቼው ነበርና ሲመጣ ሽቶ ለሰርግ ለሷ የሚሰጥ የሚሆን ስጦታ ይዞልኝ መጣ። ለጥሎሽ ለምናምን ያኔ ነበር በእኛ ጊዜ። እና ዱን የሚባል ሽቶ ነው። አሁን ቆይቷል፣ አይቼው አላቅም። ሪሰንትሊ ይዞልኝ መጣ። እና ጥሎሽ በሚሰጥበት ጊዜ አብረው ከተሰጡት ነገሮች አንዱ ሆነ ማለት ነው። ምኞቴ የሰርጋችን ሰሞን ከመጀመሪያው ቀን ጀምሮ ማለት ነው እሱን ነበር ብትቀባው። ከዛ በኋላ አለቀ። ሽቶ ቆየ ምን አለ እና ቆይቶ ያን ሽቶ አንድ ቦታ ሸተተኝ እና የሰርጌ ቀን መሰለኝ። አረሳውም በፍጹም። ማለት በጣም ኖስታልጂክ ሆንኩኝ። በቃ መጣብኝ ሁሉ ነገሩ። ወገኖቼ ከአምስቱ የስሜት ሕዋሳቶቻችን ሳይንቲስቶቹ እንደሚሉት በተለይ ከሜሞሪ ጋር የተያያዘው ከሜሞሪ ጋር በተያያዘ ከመዳሰስም ከመቅመስም ኢቭን ከማየትም በጣም ትልቅ
ትልቅ ኃይል ያለው ሽታ ነው። ወገኖቼ እናንተ ምን ልምምድ እንዳላችሁ አላውቅም። አንዳንድ ጊዜ ድሮ ልጆች ሆናችሁ እናታችሁ ይሰሩት የነበረው አይነት ምግብ ምናምን ነገር ሲሸታችሁ ወይ የሆነ ነገር አይነት በቃ ሽታ ሲሸታችሁ ከቀድሞ ነገራችሁ ጋር የተያያዘ ትኬት ሳትቆርጡ በራችሁ በታይም ማሽን ወደ ኋላ ተጉዛችሁ ምናልባት ልጅነታችሁ ውስጥ ገብታችሁ ቀለሞች፣ እንትኖች፣ ምኖች፣ ቅርጾች፣ ምኖች ሁሉ ሳይቀሩ ይመጡባችኋል። ሽታ በጣም ኃይለኛ። ለዚህ ነው ሽታ ኃይል ስላለው በዚህ ዓመት አሁን ነገ በምንጨርሰው ዓመት በ2023 ዓመተ ምህረት የፐርፊውም ኢንዱስትሪ ኔት ወርዝ $69.25 ቢሊዮን ነው። እንዴት ሂውጅ ማርኬት እንደሆነ ተመልከቱት። ለዚህ ነው በዚህ ዘርፍ የተሰማሩ ባለሙያዎች፣ ኬሚስቶች፣ ቀማሚዎች፣ ምኖች በየስፍራው መከራቸውን እየበሉ አንዱን ካንዱ እያጋጩ እየቀመሙ እያሸተቱ እየመረመሩ ይህንን ኢንዱስትሪ የሚያበለጽጉት ያለ ምክንያት አይደለም። ምክንያቱም ማርኬት አለው። ታውቃላችሁ በዓለማችን ላይ የመጨረሻ ሀብታም ታይኩን የሚባሉ ወይም በአማርኛው ቱጃር የሚባሉ በጣም ባለሀብቶች እንዳሉ ታውቃላችሁ። ለምሳሌ አንደኛው ማን ነበር? ዋነኛው ቢል ጌት ሲሆን እንዲህ ሳይሆን እንዲህ ማለት ትችላላችሁ። ማን ነበር? ቢል ጌት አሁን ምስኪን ነው። በጣም ብዙ የሚበልጡት መጥተዋል። የአማዞኑ ቤዞስ በጣም ሀብታም ታውቃላችሁ። በጣም ነገር ግን እሱ ነው የሚበልጡት መጥተዋል። እነ ኤሎን መስክ አሁን ቁጥሩ በጣም ሄዷል ወገኖቼ። ድሮ ትዝ ይለኛል ቢል ጌት የዓለም አንደኛ ሀብታም ተብሎ ኔት ወርዙ 50 ቢሊዮን ምናምን ሲባል አስታውሳለሁኝ። አሁን 200 ምናምን ውስጥ ገብቷል። ግን የሚገርማችሁ ነገር ኤለን መስክን የሚገዳደረውና ባለፈው እንዲያውም በልጦት የተነበረው ለተወሰነ ጊዜ የሉዊስ ቪቶን የሚባለው ሽቶ ምናምን የሚያመርት የቦርሳ ምናምን የሚያመርት በሽቶ የሚታወቅ የዛ ድርጅት ሲኢኦ ነው። ኢቨን ኤለን መስክን ምን ላሳያችሁ ነው? የሽቶ ኢንዱስትሪ በጣም ከፍተኛ ነው። ምክንያቱም ሰው ምን ማድረግ ይፈልጋል? ጥሩ ነገር ማሽተት ይፈልጋል። ወገኖች ሰው ብቻ አይደለም የምናመልከው አምላካችን ቅዱስ እግዚአብሔርም እንደዚሁ ማሽተት ይፈልጋል። የሽታ ምርጫ አለው። ዝም ብሎ የሆነውን ያልሆነውን ሁሉ አይደለም ማሽተት የሚፈልገው፣ አለው ምርጫ። በጣም እንዲያውም የሚገርማችሁ ስፔሲፊክ ነው። ባለፈው 28ኛ ዓመታችንን ስናከብር ለባለቤቴ ሽቶ ለመስጠት አሰብኩና አንዲት ታቃለች ብዬ ገመትኩትን እህት ይዤ በየንትኑ ስዞር ቆየሁኝ እና መጨረሻ ላይ በቃ ይሄ ነው ጥሩ አለችኝና ገዛሁኝ ያቺ እህት። ከዛ በኋላ ለሰጠኋት ምናምን በስንተኛው ቀን እንዴት ነው ስል ሳያ አትቀባም። ከዛ ላ አይ እንደው ለአንተ ብዬ እኮ እንደው አንተ ደስ ይበል ብዬ ነው እንጂ አልወደውም ይሄን ሽቶ አለች። አይጣልባችሁ ስንት እኮ ዶላር ነው፣ ስንት ተቆርሼ ነው እጅና እግር። ለካ አላት የምትወደው ማለት ሲያልቅ መተካት የምትፈልገው አንድ ሽቶ አላት። እግዚአብሔርም አንድ ሽቶ አለው። አሜን ሃሌሉያ። አንድ ሽቶ አለው። እግዚአብሔር ሽታ ይወዳል።
እንደምታውቁት ዘሌዋውያን የመጀመሪያዎቹ ምዕራፎች በተለይ ደግሞ እስከ 7 ድረስ ያለው ምዕራፍ ሄዳችሁ አንብቡት። ጥሩ ነው ወገኖች፣ ዘሌዋውያንን ማንበብ በጣም ጥሩ ነው። እስከ ምዕራፍ 7 ድረስ ሄዳችሁ ብታነቡት ስለ 5 የተለያዩ አይነት መስዋዕቶች ይናገራል። በተለይ የመጀመሪያውና አንደኛው በእሳት የሚቀርብ የሚቃጠል መስዋዕት ነው። ስለዛ ይናገራል። ስለዛ በሚናገርበት ክፍል ላንብብላችሁ። ዘሌዋውያን ምዕራፍ 1 ላይ በምዕራፍ 1 ላይ ብቻ 3 ጊዜ ደጋግሞ አንድ ነገር ያነሳል። ምዕራፍ 1 ቁጥር 9 እንደዚህ ነው የሚለው፣ በእንጨቱ ላይ ይረበርቡታል፣ የሆድ ዕቃውንም እግሮችንም ግን በውሃ ያጥባል። ካህኑም ሁሉን የሚቃጠል መስዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሰዊያው ላይ ያቃጥለዋል ይላል። ምን እንዲሆን? እስቲ ሁላችሁም ጣፋጭ ሽታ በሉ። እግዚአብሔር የሚጣፍጠው በቃ ብዙ ነገር እንዲያስብ የሚያደርገው የመልካምነት ሜሞሪውን እግዚአብሔር የሚያመጣበት ሽታ። 13ም እንደዚሁ ነው የሚለው፣ ይረበርበዋል፣ የሆድ ዕቃውንም እግሮቹንም ግን በውሃ ያጥባል። ካህኑም ሁሉን አቅርቦ በመሰዊያው ላይ ያቃጥለዋል። የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ይላል። ቁጥር 17ም ይሄንኑ ይደግመዋል። ነገር ግን ካህኑም በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ወገኖቼ አንድ ነገር አረጋግጥላችኋለሁ፣ እግዚአብሔር ጭስ አያሸትም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ሁላችሁ የምታውቁት ክፍል ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነውና በመንፈስ ሊሰግዱለት ያስፈልጋቸዋል አለ እንዴ። እግዚአብሔር መንፈስ ነው፣ መንፈስ ጭስ አይሸትም። ሄዳችሁ ብትመለከቱ መዝሙር 50 በተለይ ሄዳችሁ ከቁጥር 8 እስከ 13 ያለውን ብታነቡት በጣም የሚገርም ክፍል ነው። መዝሙር 50 ግን እዛ ላይ ምን ይላል? ቆይ ይላል። እኔ እኮ በሚቃጠል መስዋዕት እኮ አልከስህም ማለት አላቀረብክልኝም፣ የሚቃጠል መስዋዕት አልቀረበልኝም ብዬ አልልህም አለ። ላንብብላችሁ። ስለ ቁርባንህ የምዘልፍህ አይደለሁም፣ የሚቃጠል መስዋዕትህ ሁል ጊዜ በፊቴ ነው፣ አልጎደለብኝም፣ ግን ደስተኛ አይደለሁም። አልገባህም? እኔ የሳት እንትን መስዋዕት ሰዋልኝ ብዬ ስልህ የመሰለህ በቃ እኔ ጭሱን ማጨሰው ማሸተው መስሎሃል ወይ ምናምን? አልገባህም። ስለ ቁርባን የሚዘልፍ አይደለም፣ የሚቃጠል መስዋዕት ሁሉ ጊዜ በፊት ነው። ከቤት ፍሪዳ ከመንጋም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራሮችም ያሉ እንስሶች የኔ ናቸውና የሰማይን አዋፍ ሁሉ አውቃለሁ። የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብ ላንተ አልነግርህም፣ ዓለምና ሞላዋ የኔ ነውና። የፍሪዳውን ስጋ እበላለሁን? የፍየሉንስ ደም እጠጣለሁን? ወገኖቼ እግዚአብሔር ይሄን ትእዛዝ ለሙሴ ሲሰጥና ያን አይነት የሚቃጠል መስዋዕት እንዲቀርብለት ሲያደርግ እና ደግሞ ያ ደግሞ የሚወጣው ጭስ ወደ ላይ አይደለ ጭስ የሚሄደው ወደ እግዚአብሔር አድርጎ ጣፋጭ ሽታ፣ የተወደደ መዓዛ እንደሆነ የሚናገረው እግዚአብሔር ጭሱን ስለሚያሸት አይደለም ወገኖቼ። ያ ጭስ ያ ሽታ ትርጉም አለው። እውነት ለመናገር እስቲ አንድ በግ ውሰዱ፣ ከነ ቆዳው ከነ ምናምኑ አንድ ላይ በእሳት እስቲ አቃጥሉት። እንደሱ አይነት ነገር አይታችሁ አታውቁም? ገጥሟችሁ አያውቅም? ድሮ ኢትዮጵያ ውስጥ በሆነ አጋጣሚ እኔ የማውቀው ምንድነው አስታውሳለሁ። አንድ ጊዜ በግ ቤት ውስጥ የሚረባ በግ ነበረ። ያ በጎች ታውቃላችሁ፣
ቅዝቃዜ ጊዜ ሙቀት ነገር ይፈልጋሉ እና ምድጃው ጋር ተጠጋ እና እሳት ያዘው፣ ነደደ፣ ተቃጠለ። ወገኖቼ ለስንት ጊዜ ያሽታ አልጠፋ ብሎ ያስቸግረው። ምክንያቱም ስጋ በእንደዚህ አይነት መንገድ ጭርር ብሎ ሲቃጠል ጥሩ ሽታ አይደለም። እውነት ለመናገር እዚህ ጋር የምታዩት መሰዊያው ላይ ከነምናምኑ ነው የተቃጠለው። ሙሉውን ነው የሚለው ማለት ራሱ ምኑም ሳይጎል ነው የተቃጠለው እና እዛ በሳት በሚቃጠልበት ጊዜ እግዚአብሔር እያለ ያሸተዋል ነው የሚለው። ጣፋጭ ሽታ እንደው ጥሩ ነገር ቢሆን እሺ፣ ሽቶ ቢሆን እሺ፣ ዕጣን ቢሆን እሺ፣ ምንድን ነው? ትላንት እንደነገርኳችሁ የሚቃጠል መስዋዕት በሚቀርብበት ጊዜ ግለሰቡ ወይም ደግሞ ህዝቡ ይመጡና ምን ያደርጋሉ ብያችኋለሁ? እጃቸውን ይጭናሉ፣ ምናቸውን ያስተላልፋሉ፣ ኃጢአታቸውን ያስተላልፋሉ። ከዛ ምንም ኃጢአት የሌለበት እንስሳ ወዲያው ምን ይሆናል? ኃጢአተኛ ይሆናል አይደል እንዴ? የነሱን ኃጢአት ተሸክም። ከዛ ቶሎ ይታረዳል፣ ደሙና ስጋው ይለያል። ስጋው መሰዊያው ላይ ይረበረብና እሳት ይለቀቅበታል። ስለዚህ የእግዚአብሔር ጽድቅ፣ የጽድቁም ፍርድ፣ የፍርዱም ቁጣ እሳት ኃጢአት ላይ ያለው ጥላቻ ይነድበታል። ያን ጊዜ ይንጨረጨራል፣ ይቃጠላል፣ አመድ እስኪሆን ድረስ ይቃጠላል። ወገኖቼ የሚቃጠለው ስለ ራሱ ነው ወይስ ስለ ሌሎች? መልሱልኝ ባካችሁ። ስለማን ነው? ስለ ሌሎች። አንድ ነገር ልጠይቃችሁ። ሰው የራሱ ጉዳይ ከሆነ የፈለገው ያህል ቢከብድ፣ የፈለገውን ያህል ጥምብ ቢሆን ምን ያደርገዋል? ይሸከመዋል አይደል እንዴ? ለማን ጥለዋለሁ ይላል። እየተንገዳገደም እየጎበጠም ይሸከመዋል። የሰው ሲሆን ግን መንካት አይፈልግም። ይሄ ሰው ባህሪ ነው፣ የወደቀው ሰው ባህሪ ነው። ወገኖቼ የሌሎችን ሸክም ለመሸከም፣ የሌሎችን ኃጢአት ለመሸከም፣ የሌሎችን በደል ለመሸከም፣ የሌሎችን ድካም ለመሸከም አንድ ነገር ይጠይቃል። ያም ደግሞ ፍቅር ነው። ያለ ፍቅር የሌሎችን መሸከም አይቻልም። ወገኖቼ ፍቅርን የማይጠይቅ አንድ ነገር ቢኖር በዚህ ዓለም ላይ ለራስ የምናደርገው ነገር ነው። ለራሳችሁ የምታደርጉት ነገር በሙሉ በፍጹም ምን አይጠይቅም? ፍቅር አይጠይቅም። ፍቅርም የለበትም። ምክንያቱም ናቹራል ነው። በቃ ሰው ሁሉ ራሱን ይወዳል፣ ለራሱ መልካም ማድረግ ይፈልጋል። ስለዚህ ወገኖቼ ለሌላው ግን ማድረግ ስትጀምሩ ምን ይጠይቃችኋል? እንደየመጠኑ እንደየሁኔታው ፍቅር ይጠይቃችኋል። ወገኖቼ love is all about the beloved. It's all about others. ፍቅር ስለ ራስ አይደለም። ፍቅር ስለ ሌላው ነው። ፍቅር ስለ ሌሎች ነው። ፍቅር ስለ ተፈቃሪዎች ነው። ስለዚህ እንስሳው የራሱ ያልሆነውን ተሸክሞ ነው የሚቃጠለው። ስለዚህ እግዚአብሔር ከዛ ውስጥ የሚያሸተው ጭሱን እንዳይመስላችሁ። እግዚአብሔር የሚያሸተው የራሱ ሽታ አለው፣ ፍቅር የሚባል። ወገኖች ዛሬ ነግራችኋለሁ፣ የዘላለምን አምላክ የሰማይን አምላክ ፌቨራይት ሽታ ማወቅ ከፈለጋችሁ ፍቅር ይባላል። ደስ ያሰኘዋል፣ ይጣፍጠዋል። እዚህ ውስጥ ብዙ ወንዶች አላችሁ፣ እግዚአብሔር ይመስገን። እንዲያውም ብዙ ወንድ ያየሁበት ቸርች ነው ልበል ባልሳሳት። ምክንያቱም ሁልጊዜ የሚያሳስበው የመንግስተ ሰማያት ሴቶች ይበዛሉ የሚለው ነገር ነው።
ምክንያቱም በቸርች ስለሚበዙ ማለት ነው። እዚህ ብዙ ወንዶች አላችሁ፣ ብዙዎቻችሁ ያገባችሁ ይመስለኛል ግንባራችሁን ሳይ። ስንቶቻችሁ ናችሁ የሚስቶቻችሁን ፌቨራይት ሽቶ የምታውቁት? እንጃ እንትንም ተወዳለች ታውቃላችሁ፣ የወንድ መልስ። ወገኖቼ የሚስታችሁን ፌቨራይት ሽቶ ወቁ። ነገር ግን ከሁሉ በላይ የምታመልኩትን የምታገለግሉትን የእግዚአብሔርን ፌቨራይት ሽታ ግን እወቁ። አሜን። ምንድነው ካላችሁኝ ወገኖቼ ፍቅር ይባላል። ቀድማ ነው በኤፌሶን ምዕራፍ 5 ቁጥር 2 ላይ ይሄንን ነው የሚነግረን። ክርስቶስ ደግሞ እንደወደዳችሁ፣ ሃሌሉያ፣ እንደወደዳችሁ። ስለወደደን ምን አደረገ? እንደወደዳችሁ ስለወደደን ለእግዚአብሔር የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። እንደሰጠ። ይሄ ቃል በጣም ነው የሚገርመኝ። ምክንያቱም ከምን ጋር አነጻጽረዋለሁ? እዛ ኤፌሶን ምዕራፍ 4 ቁጥር 17 ላይ ሄዳችሁ ብትመለከቱ ምን ይላል? አሕዛብ ደግሞ በአይምሮአቸው ከንቱነት እንደሚመላለሱ እንዳትመላለሱ ብዬ እመክራለሁ፣ በክርስቶስም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልቦናቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ደንዝዘውም ለርኩሰትና ለሴሰኝነት ሁሉ ራሳቸውን ሰጡ ይላል። ለርኩሰትና ለሴሰኝነት ሁሉ ራሳቸውን ሰጡ። አንድ ጓደኛዬ ሰባኪ ያለ ምን ይላል ይሄን ክፍል ሲያነብ? ስጥ ሆኑ ነው የሚለው። ሀገር ቤት ስጥ ታውቃላችሁ? ስጥ አታውቁም? ስጥ ምንድነው? ስጥ የተሰጠ እህል አይደል እንዴ? ለምንድነው ስጥ የተባለው ብላችሁ ጠይቃችሁ ታውቃላችሁ? ያው ታውቃላችሁ፣ እኛ አበሾች ጨዋ ስለሆንን አንጠይቅም ብዙ ነገር። የተሰጠ ማለት ነው ስጥ ማለት። ለማ ፀሐዩ እንዲከካው ቀኑን ሙሉ እንዲወርድበት፣ ኮሶ ሊሆን ይችላል፣ አተር ሊሆን ይችላል፣ ሚጥሚጣ ሊሆን ይችላል፣ እንትን ሊሆን ይችላል። ብቻ አውጥተው ምን ያደርጉታል? ለማ ይሰጡታል። እንካ ከካው ብለው ውረድበት ብለው ይሰጡታል። በቃ ስጥ ነው። ስለዚህ እነዚህ ሰዎች ለርኩሰትና ሴሰኝነትን ሁሉ ለማድረግ ራሳቸውን አሳልፈው ምን አደረጉ? ሰጡ ይላል። ለርኩሰትና ሴሰኝነት እንዲያውም አዲሱ መደበኛ ትርጉም ቅጥ ለሌለው ብልግና ብሎ ተርጉሞታል። እነሱ እዛ ለዛ ይሰጣሉ፣ እዚህ ደግሞ ኢየሱስ ክርስቶስ ራሱን አሳልፎ ሰጠ። ምንም ኮንትሮል እንዳይኖረው ፈቀደ ማለት ነው። ሰጠ። ተመልከቱ፣ ለኛ አይደለም ራሱን የሰጠው። ለማን ነው? ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ። ግን ስለማን ነው የሰጠው? ስለ እናንተ። ለምን ወገኖቼ? ጌታ ኢየሱስ ክርስቶስ ራሱን የሚቃጠል መስዋዕት አድርጎ የሰጠበት ምክንያት ወገኖቼ የሥጋ ለባሽ ሁሉ ሽታ ተበላሽቶ ነበር፣ ገምቶ ነበር። ወገኖቼ እግዚአብሔር የሚወደው ሽታ እንዳለ ሁሉ ደግሞ የሚጠላው ሽታ ደግሞ አለ። የማይታገሰው ሽታ አለ። ይወጣል ወደ ላይ ያርጋል። ወገኖቼ እዚህ ምድር ላይ የሚደረጉት ነገሮች ሁሉ እዚህ ሆነው የሚቀሩ እንዳይመስላችሁ። ይወጣል ሽታቸው። ትዝ ይላችኋል እግዚአብሔር ከነዛ ሁለት መላእክት ጋር አብርሃም ጋር ከቆየ በኋላ አብርሃም ቤት ሲወጣ ትዝ ይላችኋል። እንደው ከአብርሃም ምን ሸሽገው ነገር አለ? ከባሪያ አብርሃም ምን ይደብቃል ምናምን ብሎአልና ከዛ በኋላ ምን አለው? የሰዶምና የገሞራ ኃጢአት ጩኸቱ ወደኔ ወጥቷል። ስለዚህ
እንደዚያ ሆኖ እንደሆነ አይዘንድ ወርዳለሁ። ወገኖቼ የኃጢአታቸው ሽታ ምን ሆኗል? ወጥቷል። ወገኖቼ ወደ ላይ የሚወጣ የምኞት፣ የክፉ ምኞት፣ የግፍ፣ የክፋት፣ የአመፃ፣ የርኩሰት ሽታ እንዲሁ ዝም ብሎ አይመለስም። ወገኖቼ እሳትና ዲን ሆኖ ይዘንባል። ብዙ ሰዎች ዝናብ ከሰማይ እንደሚመጣ ነው አይደል የምናስበው? አይደል እንዴ? እንደሱ አይደል የምናስበው? ከሰማይ እንደሚመጣ ነው የምናስበው። ግን ደግሞ ሳይንሱ የሚነግረን ሲምፕል ነገር አለ አይደል እንዴ? ሲምፕል ሳይንስ አለ። ከሰማይ አይደለም የሚመጣው ዝናብ። ከየት ነው? ከምድር ነው አይደል እንዴ? አንዳንድ ሰዎች ገልመጥ አደረጉኝ። አይ ማለቴ በትነት መልክ ከውቅያኖሱ፣ ከሐይቁ፣ ከወንዙ፣ ከኩሬው፣ ከምኑ ምን ይሆናል? ይተንና ስለማናየው ነው ወደ ላይ ሲሄድ ከዛ በኋላ ይከመርና ጉብ ይሆናል አይደል እንዴ? ደመና ይሆናል። ከዛ በኋላ ደግሞ ምን ይሆናል? ይዘንባል። እንደሱ ነው ነገሩ። የጥንት ሰዎች ይሄንን ስለማያውቁ ነው አሁን በዕብራይስጥ ለምሳሌ ሸማይ ይላሉ፣ እኛ ደግሞ ሰማይ እንላለን። ማይ ውሃ ነው፣ በትግርኛ ውሃ ነው ታውቃላችሁ። በግዕዝ ውሃ ነው ማይ፣ በዕብራይስጥም ማይ ውሃ ነው። ስለዚህ ሸማይ ወይም ሰማይ ማለት ውሃ የሚመጣበት ማለት ነው። ከዛ ስለመሰላቸው ግን እንደምናውቀው በትነት ከምድር ነው የሚሄደው። ግን ዝናብና በረዶ ሆኖ ደግሞ ተመልሶ ይመጣል። ወገኖቼ ምድር ላይ የሚሰራ አመጽ፣ ምድር ላይ የሚሰራ ክፋት፣ ምድር ላይ የሚሰራ ሴሰኝነት፣ ተንኮል፣ ምቀኝነት፣ ዘረኝነት፣ መለያየት፣ እነዚህ ነገሮች ዝም ብሎ እዚህ ተዳፍነው የሚቀሩ እንዳይመስላችሁ፣ ይተናል። የሰዶም ኃጢአት፣ የሰዶም ርኩሰት ሄዶ ሄዶ ተኖ ሰዶምና ገሞራ ላይ ምን ሆኖ ነው የመጣው? የእሳት ዝናብ፣ የዲን ዝናብ ሆኖ ነው የመጣው። እግዚአብሔር ይፈርዳል። ብዙ ጊዜ እኛ እንትን ይመስለናል፣ በቃ የተለያዩ ምክንያቶች መስጠት እንፈልጋለን። ወገኖቼ አጉል ባለ ተስፋ አትሁኑ። የሚተነው ተመልሶ ይዘንባል እንጂ እግዚአብሔር ቁጣ ነው፣ እርግማን እንትን ምናምን ኖ ወገኖቼ ልንገራችሁ፣ ምንድን ነው እየሆነ ያለው? የዛ ውጤት። ስለዚህ የሰዶምና የጎሞራ ኃጢአት ምን ሆነ? ወጣ፣ ተመልሶ እሳትና ዲን ሆኖ ዘንድ። ታስታውሳላችሁ እግዚአብሔር የምድር ሽታ ሰነፈጠው። እስቲ ያስቡት እናንተ ቤታችሁ ውስጥ መጥፎ ሽታ ቢኖር ምን እንደሆነ ባት ምንድነው? ግን ሰው ሁሉ ሲገባ ምንድነው እዚህ ቤት ብሎ ቢል በጣም የሚያስጠላ አይነት ሽታ ቢኖር አይ ኦኬ ብላችሁ ተቀመጣላችሁ? ነው ያንን ለማጽዳት፣ ያንን ለመለወጥ፣ ለማስተካከል ቤቱን ማገለባበጥ ካለባችሁ ተገለባብጣላችሁ። ወገኖቼ እግዚአብሔር ያን ጊዜ ገለባበጣው ምድርን ሽታ አስቸግሮት። የሥጋ ለባሽ ሁሉ መንገዱን አበላሽቶ ነበር ይላል። ስለዚህ እግዚአብሔር ማጠብ ነበረበት። ውሃ መጣ። የቀደመው ምድር በውሃ ሰምጦ ጠፋ። ከዛ በኋላ ግን ኖህ ከመርከቡ ሲወጣ ምንድን ያደረገው? ከንጹህ እንስሳት ወስዶ ለእግዚአብሔር መስዋዕት አቀረበ ይላል። ምዕራፍ 8 ዘፍጥረት ቁጥር 21 ሄዳችሁ ስትመለከቱ ምን እንደሚል ታውቃላችሁ? ባነብላችሁ ደስ ይለኛል። በጣም ደስ የሚለኝ ክፍል ስለሆነ ዘፍጥረት ምዕራፍ 8 እንደዚህ ይላል። እግዚአብሔርም መልካሙን መዓዛ አሸተተ ይላል። ሃሌሉያ! ከላይ ከፍል በል። ኖህም ለእግዚአብሔር መሰዊያን ሰራ፣ ከንጹህም እንስሳ ሁሉ ከንጹህም ወፎችም ሁሉ ወሰደ፣ በመሰዊያውም ላይ መስዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና፣ በዚህ ምክንያት ምድርን አጥፍቻለሁ ማለቱ ነው። ደግሞም
ከዚህ ቀደም እንዳደረኩት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። ምን አድርጎ ነው? አሸተተ ይላል። ሃሌሉያ! መልካሙን መዓዛ አሸተተ። አይገርማችሁም? የአንድን መስዋዕት መልካም መዓዛ አሽትቶ ምን አለ? የተናገረው ግን ስለ አንድ አይደለም፣ ምድርን አለ። ሃሌሉያ ሃሌሉያ! ምን ማለት ነው? እግዚአብሔር ስለ ምድር ያለውን አመለካከት በሙሉ የለወጠ ሽታ ነበር። የቀድሞ የምኞት የክፉ ስራ በኖህ ዘመን የነበረው እግዚአብሔርን ያስቆጣው ያ ሽታ በሸተተ ጊዜ የቀሰቀሰው የእግዚአብሔር ሜሞሪ ምንድነው ካላችሁኝ? የርግማንን ነው፣ የቁጣን ነው። ነገር ግን አሁን መልካሙን ሽታ ደግሞ ሲያሸት እግዚአብሔር ምድርን ከዚህ በኋላ አልረግምም፣ የበረከት ሜሞሪውን ነው የቀሰቀሰው። ወገኖቼ ኢየሱስ ክርስቶስ አንድ መስዋዕት ነው ያቀረበው ራሱን። ነገር ግን እግዚአብሔር ስለ ስጋ ለባሽ ሁሉ ስለ ሰው ልጆች ሁሉ ያለውን አመለካከት ምን አደረገው? ለወጠ። ወገኖቼ ታውቃላችሁ እግዚአብሔር እኛን ሲያስብ እኛ ላይ የሚያሸተው መልካም መዓዛ ነው። የተወደደ መባና መስዋዕት ወገኖቼ ደስ የሚያሰኝ ሽታ ነው እግዚአብሔር። ለምን? ኢየሱስ ክርስቶስ መዓዛችንን ለውጦታል። ግን ይሄንን ያደረገው በምንድን ነው? በፍቅር ነው። ስለወደደን ራሱን ለእግዚአብሔር ስለ እኛ አሳልፎ ሰጠ። ወገኖቼ የእግዚአብሔር ፌቨራይት ሽታ ፍቅር ነው። ሌሎችን መውደድ ነው። ባልንጀራችንን እንደ ራሳችን አድርገን መውደድ ነው። ለሌሎች መኖር ነው። የሌሎችን ድካም መሸከም ነው። ወገኖቼ በጣም ደስ ብሎኛል። ከአንዳንድ ወንድሞች ጋር ስነጋገር ነበር። የዓመቱን መሪ ጥቅሳችሁን ወይም የዓመቱን መፈክራችሁን እንዴት እንደወደድኩት ልነግራችሁ አልችልም። እዚህ ስለሆንኩኝ ፍላተር ላረጋችሁ አይደለም፣ እውነት ስለሆነ ነው። ምክንያቱም ብዙ ቦታ አይቻለሁኝ የዓመት እንትን እንደዚህ አይደረግም። ይገባችኋል? ክርስቶስን የመግለጥ ዓመት፣ እኛ ግን የተሰቀለውን ክርስቶስን ሰብካል ምናምን አይባል። የመጠርመስ ዓመት፣ ጥሶ የማለፍ ዓመት አይደለ? ተኬ ብዙ ቦታ ስለምትሄድ ታያለህ። ምን ትዝ ይልሃል? እስቲ አንዱን ነገር። የመሻገር ዓመት፣ እንትን የማለት ዓመት። እኔ እነሱን ለመንቀፍ አይደለም እንግዲህ ምን ታይቷቸው እንዳሉ ስለማላቅ፣ ግን በጣም ሰው የሚስብ ይገባችኋል? ይሄ ዓመት እስቲ ትዝ ያለው አለ የከፍታ ዓመት ተብሎ ይባላል አለ እንዴ? ጌታ ይባርክ። የከፍታ ዓመት ከተባለ ከፍ ማለት የፈለገው ሁሉ እዛ ቸርች ይሄዳል። ምክንያቱም ዓመቱ የምንድን ነው? ለዛ ቸርች የከፍታ ወገን ተው እንጂ አለ። ሰምተሃል? አዎ፣ ይሄ መመርመር አለበት። የመንጀልገግ ዓመት ነው ያለኝ። የመንጀልገግ አይደለም ለካ። የመንጀርገግ ማለት ፍሬ በፍሬ መሆን። ምን ልላችሁ ፈልጌ ነው? በደንብ ታስቦበት ነው የሚመረጠው። እዚህ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አሜን። በጣም ተቻ አድርጎኛል። ግን አንድ ነገር ልንገራችሁ፣ የተሰቀለውን ክርስቶስን እናምነዋለን፣ እንኖረዋለን፣ እንሰብከዋለን። ይሄን እንድትሉልኝ ይፈልጋለሁ። ከኔ ጋር በደንብ በሉት። የተሰቀለውን ክርስቶስን እናምነዋለን፣ እንኖረዋለን፣ እንሰብከዋለን። ዝም ብሎ እንሰብከዋለን አይደለም፣ አምነነው። ትላንትና የተነገረን ወንጌል እንድናምነው ነው አይደል እንዴ? አሁን ደግሞ የሚነገረን እንድንኖረው ነው። ከዛ ደግሞ
እንድንናገረው፣ እንድናውጀው፣ እንድንሰብከው። ወገኖቼ ጌታችን ኢየሱስ ክርስቶስ የሚቃጠል መስዋዕት ሆኖ ስለኛ እንደዛ በግ ሙሉውን እንደሚቃጠለው ሁለንተናው እንደሚቃጠለው እግዚአብሔር ያሸተተው ሽታ ጭስ አይደለም፣ አልነበረም። አጭስ አይደለ ኢየሱስ ላይ ግን ምን ያደርግ ነበር? ንገሩኝ ባካችሁ። ምንድን ነበር የሚወጣው ጤስ? ምንድነው ያመልካም? ነው ሁላችሁም እንድትሉ ትፈልጋለሁ። ምንድነው ያመልካም መዓዛ? በደንብ በሉት። ፍቅር ነው። ስለ አንተ፣ ስለ አንቺ፣ ስለ እኔ፣ ስለ እኛ የነበረው ፍቅር ነው። አንድ ነገር ልንገራችሁ ወገኖቼ፣ ሲቃጠል ስለ ሌላው የሚቃጠል ነገር ሁሉ የሚወጣው ከውስጡ ፍቅር ነው። አንድ ነገር ልንገራችሁ፣ የግድ እሳት ላይ መጣድ የለባችሁ፣ መቃጠል መንደድ የለባችሁ። ነገር ግን ውስጣችን እኮ ይቃጠላል አንዳንድ ጊዜ አይደል እንዴ? ለሌሎች የምንከፍለው ዋጋ፣ የምንቀበለው መከራ፣ የምንሄደው ኤክስትራ ማይል፣ የምንታገሰው ትዕግስት ምን አይነት ትዕግስት ካላችሁኝ ኤፌሶን ምዕራፍ 4 ላይ እንደተጻፈው በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ እንደሚል በፍቅር በመረዳት ስንታገስ ወገኖቼ መዓዛው ይወጣል። ሃሌሉያ! እግዚአብሔር ያንን ያሸታል፣ ደስ ይለዋል። ስለ ፍቅር ስናስብ ፍቅር ሁለት ማረፊያዎች አሉት። ጌታ ኢየሱስ ክርስቶስን ከትእዛዛት ሁሉ የሚበልጠው የትኛው ነው ብለው ሲጠይቁት ሁሉ ጊዜ የሚመልሰው መልስ አንድ ነው አይደል እንዴ? ምንድነው የሚለው? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ፣ በፍጹም ኃይልህ ምን አድርግ? ውደድ። ፍቅር ለማ ለእግዚአብሔር። ከዛስ ይህችኑ ደግሞ የምትመስል ይላል ባልንጀራህን እንደራስህ ውደድ። እግዚአብሔርን ምን አድርግ? ውደድ። ባልንጀራህን ምን አድርግ? ውደድ። ስለዚህ የተፈቀደልን ፍቅር ሁለት ማረፊያዎች ናቸው ያሉት። አንዱ እግዚአብሔር ነው፣ አንዱ አጠገባችን ያለ ሰው። ማን ናቸው? ማንኛውም ሰው፣ ነጭ፣ ጥቁር፣ ቢጫ፣ ጠይም፣ የተማረ፣ መሃይም፣ ከተሜ፣ ገጠሬ፣ ማንኛውም ሰው፣ የሚያምን የማያምን፣ ሃይማኖት የለሽ፣ የፈለገው ይሁን ግን በአቅራቢያችን ያለ የኛን እርዳታ የሚሻ ማንኛውም ሰው እርሱ ባልንጀራችን ነው። ስለዚህ ሰውን መውደድ፣ እግዚአብሔርን መውደድ፣ እነዚህ ሁለቱ እንዴት እንደሚገለጡ ልንገራችሁ። ያለ መስዋዕት አይገለጥም። ምን ይጠይቃሉ? መስዋዕት ይጠይቃሉ። መስዋዕት ምን ማለት ነው? መስዋዕት ማለት ትርጉሙ ዋጋ ተከፍሎበት የሚመጣ ነገር ማለት ነው። ወገኖቼ ዋጋ መክፈል ከሌለ ምን የለም? መስዋዕት የለም። መስዋዕት የለም። አንደኛ ዜና ምዕራፍ 21 ላይ ቁጥር 24 በጣም ልቤን የሚነካኝ ቃል ታስታውሳላችሁ። በዛ ዳዊት ህዝብ ቆጠራ አድርጎ እግዚአብሔር ተቆጥቶ መቅሰፍት ሆኖ ብዙ ህዝብ ባለቀበት ጊዜ ዳዊት ተጠይቆ በእግዚአብሔር እጅ መውደቅ ይሻለኛል ካለ በኋላ መቅሰፍቱ እንዲቆም መስዋዕት እንዲያቀርብ ነቢዩ ናታን ነገረዋል እንዴ። እና ወደ ኦርና እርሻ ሄደ። መስዋዕት ሊሰዋ እያለቀ እኮ ነው ሰው ቶሎ ብሎ መስዋዕት ሊያቀርብ፣ መልካሙን መዓዛ መልካሙን ሽታ ለማቅረብ። ያን ጊዜ ምን አለው? ይሄውልህ ውሰድ አለው። ውሰድ በነፃ አለው። የሚቃጠል መስዋዕት ለአምላኬ በነፃ በፍጹም አላቀርብም፣ ያለ ዋጋ አላቀርብም፣ ዋጋ ከፍዬ ነው። ስለዚህ ያን ቦታ ምን አደርገዋለሁ? እገዛዋለሁ። ወገኖች የሚገርማችሁ ነገር ሰው እየሞተ ነው ያለው። መስዋዕት ቶሎ ማቅረብ አለበት፣ ነብዩ ናታን ነግሮታል። እሱ ግን ዋጋ ይደራደራል። ለምን? በነፃ አላቀርብ። ወገኖች መስዋዕት ማለት ዋጋ የሚያስከፍል። ስሙኝ ወገኖቼ፣ ለእግዚአብሔር የምናቀርበው መስዋዕት ምንድን ነው? የሚቃጠል መስዋዕት ልንገራችሁ፣ ምስጋና ነው። ግን ምስጋና ሁሉ ዋጋው እኩል አይደለም።
እንደዚህ ባለ ኮንፈረንስ ጤነኞች ሆነን ሁሉ ነገር ተመቻችቶ ተደላድሎ እንደነ ተከ ያለ ዘማሪ እነዚህን የመሰሉ ሙዚቀኞች እየተጫወቱ ይገባቻል ባለ ሃሌሉያ ብለን ብንል ብዙ አይደንቅ ማለት ዋጋ አለው። ግን ከረንሲው በጣም እንትን ያለ ነው ወገኖቼ። በመከራ ቀን፣ በጭንቅ ቀን፣ በማይመች ቀን ጠላቶቻችን በዙሪያችን የአመጽን ዝማሬ በሚዘምሩበት ጊዜ እግዚአብሔር ጥሎሻል፣ እግዚአብሔር ትቶሃል፣ በከንቱ ነው የደከምከው፣ በከንቱ ነው የሮጥሽው በሚልበት ጊዜ ሁኔታዎች ሁሉ እንደ ኳየር በደንብ በአንድ ቶን በአንድ ቅኝት አብረው እውነት ነው እያሉ በሚዘምሩበት ጊዜ ወዮልህ ሲባል ያልታደልሽ የሚል ድምጽ በምንሰማበት ጊዜ ደግሞ የሞትን ድምጽ እዛ ማዶ ሳይሆን ውስጣችን በምንሰማበት በዚያ ጊዜ ወገኖቼ በማይመች ጊዜ የምንወደውን ስናጣ ሲሞትብን ማዳን ሲሳነን መድረስ ሲሳነን በአስቸጋሪ ሰዓት ያን ጊዜ አሁንም አመልክሃለሁ፣ ሃሌሉያ ዛሬም አመሰግንሃለሁ። ዝማሬ ካፌ አይታጣም። ሃሌሉያ። አብዛኞቹ የተክሊል መዝሙሮች ሳያቸው ይሄንን ነው የሚያቀነቅኑት። ቅድም እዚህ ሆኜ ሳስባቸው ነበር። የምስጋና መስዋዕት እሰዋልሃለሁ። መስዋዕት የሆነው ለምንድን ነው? ዋጋ ስለሚያስከፍል። ምንድን ነው የሚያስከፍለው? ዋጋ የስሜት ዋጋ ያስከፍላል። የአእምሮ ዋጋ፣ ያስተሳሰብ ዋጋ ያስከፍላል። ምክንያቱም አእምሮአችን ምን አይለንም? በዛን ጊዜ እሺ አይለንም። ስሜታችን ምን አይለንም? አይለንም። የማርታና የማርያም ልዩነት ምንድን ነበር ካላችሁኝ፣ አላዛር በሞተበት ጊዜ ሁለቱም መተዋል። ሁለቱም አንተ በዚህ በሆነ ወንድማችን ባልሞተም ነበር ብለዋል። ተመሳሳይ ነገር ግን ልዩነታቸው ምን ተጋላችሁ? ማርታ መታ ቆማ ነው የምታናግረው። ማርያም ግን መታ ተደፍታ ነው የምታናግረው። ምን ማለት መሰላችሁ? ዛሬም ጌታዬ ነህ፣ ዛሬም አመልክሃለሁ። ሁኔታው ደስ አይልም። የምወደው ወንድሜ ሞቶብኛል፣ አዝኛለሁ፣ አልደረስክም ባልኩ ጊዜ ነገር ግን ዛሬም አመሰግናለሁ። ለዚህ ነው ቅድም መዝሙር 50 ላይ የተመለከትነው ክፍል እኔ የሚቃጠለው መስዋዕት አይደለም የምፈልገው፣ እኔ ፍሪዳውን አልበላም፣ ፍየሉን ደሙን አልጠጣውም። ምን ይላል መሰላችሁ? ይልቅ የምስጋናን መስዋዕት ሰዋ። ሃሌሉያ! የምስጋናን መስዋዕት ሰዋ። ለእግዚአብሔር የምስጋናን መስዋዕት ሰዋ። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። ምስጋና የሚሰዋ እርሱ ያከብረኛል። የእግዚአብሔርን ማዳን የማሳይበት መንገድ በዚያ አለ። በጣም የሚገርመኝ ነገር እዚህ መሰዊያው ስለ መስዋዕቱ ሲናገር ምን ይላል? መስዋዕቴ ውስጥ የሚቃጠል መስዋዕቴ ውስጥ ሁለት ነገር እንዳይጨምር ይላል። አንደኛው እርሾ ነው፣ ሁለተኛው ማር ነው። ደግሞ እንዳታጎድል የተባለው ምንድን ነው? ጨው። በጣም ይገርመኛል። ምን እንዳታጎድል? ጨው። ምን እንዳትጨምር? ማር። ይሄን ብታቆጥሩ ነው። ምን እንዳታጎድል፣ ምን እንዳትጨምር። እኔ በጣም ነው የሚገርመኝ። ማለት እንደው ሚስጥሩ በደም ገብቶኛል አውቀዋለሁ እያልኳችሁ አይደለም፣ ግን ሩቅ አትሄዱ። ጨው የሚቃጠል መስዋዕት ነው አለ፣ እሳት ላይ የሚቀርብ ነው። እስቲ ጨውን እሳት ላይ አድርጉት። አምሳችሁ አታቁም? ጨው እንደው ጠፋችሁ መሰለኝ። ምንድነው የሚያደርገው? ጨው ከተወሰነ ሙቀት በኋላ ይፈናጠራል አለ። ይፈናጠራል። ተፈንጥሮ ነው የሚወጣው። አታገኙትም ካልከደናችሁ በስተቀር ጨውን እዛ በብረምጣዱ ላይ እንትኑ ላይ አታገኙት። ተፈናጥሮ ነው የሚወጣው። ከዛስ ብትጠቀሙበት አሁን ምን ይላል? ጨው ይላል። ጨውነቱን አይለውጥም። ወገኖቼ ማር ይጣፍጣል። እሳት ከነካው ግን ሬት ነው የሚለው። እስቲ ሞክሩት። ማርን እሳት ላይ አድርጋችሁ ሞክሩት። በጣም ነው የሚመረው።
ወገኖቼ እግዚአብሔር የሚፈልገው በእሳት ውስጥ የሚያልፍ ተፈትኖ የሚወጣ ህይወት፣ የምስጋና ህይወት እንጂ በደና ቀን ጣፍጦ ያላንተ ማናለኝ ሁለንተናዬን እንካ በቃ ያላን ብዙ ነገር ብለን ከዛ በኋላ እንትን ደግሞ እሳቱ ሲመጣ ደግሞ እኔም ብቻ ነው ወይ ያየኸው? ያ የማር መስዋዕት ነው። ስለዚህ ወገኖቼ ለእግዚአብሔር የምናቀርበው ዋጋ ከፍለን የምናቀርበው መስዋዕት እሱ ምንድነው? መልካም መዓዛ ነው። ወገኖቼ በተለይ ቅድም እንዳልኳችሁ በጭንቅ ቀን፣ በመከራ ቀን፣ በማይመች ሁኔታ ውስጥ ለእግዚአብሔር ከልባችን የምስጋና መስዋዕት ስንሰዋ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችን እየተነጋገርን ከልባችን ስንቀኝና ስንዘምር በክርስቶስ ኢየሱስ ለእግዚአብሔር አብ ክብርና ምስጋናን ስናመጣ ወገኖቼ እግዚአብሔር የሚወደው የመጨረሻ የሚወደው መዓዛ ይሆናል። ምክንያቱም ለማ የሆነ ፍቅር አለበት፣ ለእግዚአብሔር የሆነ ፍቅር። ግን ያ ብቻ አይደለም፣ ባልንጀራህንም ደግሞ ውደድ ስለሚል ወገኖቼ ለተቸገሩ ሰዎች ተቆርሰን ወገኖቼ መስጠት የሚሆነው ፊል ስናረገው ነው አይደል እንዴ? ለዛ ነው እኮ እነዛን ባለጠጎች እኮ ሲሰጡ ጌታ ኢየሱስ አልሰጡም አላለም አይደል እንዴ? ወይም ትንሽ ሰጡም አይደለም ያለው፣ ግን ፊል አላረጉትም። ያቺ ግን መበለት ትዳሯን ሰጠ፣ ህይወቷን ኑሮዋን የሰጠችው። ስለዚህ ወገኖቼ ለሌሎች ስንቆረስ እግዚአብሔርን ያ ደስ ያሰኘዋል። እና ምን ይወጣል ከዛ ውስጥ? የመዓዛ ሽታ ይወጣል። ሁለት መስዋዕቶችን ዕብራውያን ምዕራፍ 13 ላይ ሁለት መስዋዕቶችን ያነሳል የዕብራዊ ጸሐፊ ሲጨርስ ምዕራፍ 13 ቁጥር 16 እና 17 ላይ ላንብብላችሁ። 15 እና 16 ላይ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት፣ የምን መስዋዕት? የምስጋና መስዋዕት ማለት ይላል። ለምን መሰላችሁ ማለት የሚለው? ዕብራውያን ስለሆኑ አይሁድ ስለሆኑ የምስጋና መስዋዕት ሲላቸው ጊደር ትዝ እንዳይላቸው ነው፣ ጠቦት ትዝ እንዳይላቸው፣ ዋኖስ ርግብ ምናምን ትዝ እንዳይላቸው ምን ይላቸዋል? የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት። ምን ማለት መሰላችሁ? በሁኔታዎች ሁሉ ውስጥ እግዚአብሔርን ሪኮግናይዝ የሚያደርጉ እግዚአብሔርን አክኖሌጅ የሚያደርጉ ከንፈሮች። ሃሌሉያ አሜን። ዝም ብሎ የሁኔታውን ገጽታ ብቻ እያነሳን ምን ማጉረምረም ማጉተምተም እንደ ጨረባ መንጫጫት ሳይሆን፣ ነገር ግን በዛም ሁኔታ ውስጥ የሱን እጅ አይተን ለስሙ የሚመሰክሩ እግዚአብሔር በዚህም ውስጥ አለበት። አሜን። ኢትስ ታፍ። ለዚህ ነው መስዋዕት የሆነው። ኢትስ ታፍ። አንዳንድ ጊዜ እኔ በአንዳንድ ሰዎች ጫማ ውስጥ ይከብደው፣ ግን ጸጋ አለው እግዚአብሔር። ሃሌሉያ ሃሌሉያ። ወገኖቼ ጨው ከመስዋዕት ምን አታርግ አታጉድል የተባለው ጨው የጸጋ ምሳሌ ነው። ለዚህ ነው ንግግራችሁ በጨው እንደተቀመመ ሁልጊዜ በምን ይሁን? በጸጋ ይሁን ሲል ጨው የምን ምሳሌ ነው ማለት ነው? የጸጋ ምሳሌ ነው። ጸጋ የሞላበት ህይወት ወገኖቼ በምንም ነገር ውስጥ ብታሳልፉት አሁንም እግዚአብሔርን ይባርካል። ሃሌሉያ። ስለዚህ ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት። ነገር ግን መልካም ማድረግን ይላል። ይሄ ደግሞ ለሰዎች ነው። ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል። ታስታውሳላችሁ ፊልጵስዩስ ምዕራፍ 4 ላይ ጳውሎስ በሮማ እስር ቤት በነበረበት ጊዜ፣ በጣም በአስቸጋሪ ሁኔታ ውስጥ በነበረበት ጊዜ የፊልጵስዩስ ሰዎች ያንን ሰሙ። ያደረጉትን ታውቃላችሁ። በአፍሮዲጡ አማካይነት ከጉድለታቸው ተቆርሰው ስጦታ ላኩለት፣ የገንዘብ ስጦታን የላኩለት። ስለዚህ ስጦታ ሲናገር እንደዚህ ይላል ምዕራፍ 4 ቁጥር 17 ጀምሮ በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም፣ ነገር ግን ሁሉ አለኝ ይበዛልኝማል። ስሙኝ ከዚህ በኋላ ያለውን የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቼዋለሁ። ሃሌሉያ ሃሌሉያ። ወገኖቼ ብር እኮ ሽታ የለውም። እኛ ሀገር ትንሽ ሽታ አለው፣ ብዙ ሰው እጅ ስለሚዘዋወር ታውቃላችሁ።
አንዳንድማ መርካቶ ምናምን የምታገኙት እንትን እንዲህ ፈታታችሁ ነፍስ ምዘሩለት ብር ምናምን ወደ አፍንጫችሁ ካስጠጋችሁ ችግር ነው፣ ይሸታል። እኔ ብር መጥፎ እንደሚሸት ነው ማቀው። ሐዋርያ ጳውሎስ ግን የመዓዛ ሽታ ይላል። ወገኖቼ ገንዘቡ አይደለም፣ ነገር ግን የመጣበት አብሮት ውስጥ የነበረው መንፈሳዊ ሽታ እሱም ፍቅር ነው። ሃሌሉያ ወገኖቼ፣ ክርስቶስን መስቀል መስበክ ትፈልጋላችሁ? የተሰቀለው ክርስቶስን መስቀል ትፈልጋላችሁ? የምትፈልጉ ከሆነ በፍቅር ኑሩ። አሜን። በፍቅር ተመላለሱ። ስለ ሌሎች ኑሩ። እግዚአብሔርን በጊዜውም ባለጊዜውም በማንኛውም ሁኔታ ውስጥ አመስግኑት። አሞኛል ግን አመሰግንሃለሁ፣ ደክሞኛል ግን አከብርሃለሁ፣ መሮኛል ግን እሰግድልሃለሁ። ዛሬም አምላኬ ነህ። አዎ በዚህ ውስጥ እጅህ አለ። አንተ ሳታውቀውና ሳትመዝነው የሚሆን ምንም ነገር የለም። አንተ ሳትፈቅድለት ወደ እኔ የመጣ ምንም ነገር የለም። ኢዮብን ታስታውሳላችሁ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ብሩክ ይሁን። መልካምን ነገር ከእግዚአብሔር ተቀብለናል ነበር፣ ዛሬም ይሄንን እንቀበላለን። ወገኖቼ መልካም መዓዛ ሁል ጊዜ የሚሸትበት ህይወት መኖርና እግዚአብሔርን ደስ ማሰኘት የምትፈልጉ ከሆነ ሁል ጊዜ በማንኛውም ሁኔታ የምታመሰግኑ ሁኑ። ዋጋ እየከፈላችሁ አመስግኑ። አልገባኝም ግን አመሰግናለሁ። ሃሌሉያ። እንደገና ደግሞ ለሰዎች የምትቆረሱ ሁኑ፣ የምታካፍሉ ሁኑ፣ የምትሰጡ ሁኑ። ከጉድለታችሁ እየተሰማችሁ ስጋ እየተቦጨቃችሁ እየተቆረሳችሁ አካፍሉ። ወገኖቼ በዛ ውስጥ በዚህ አይነት ህይወት ብትኖሩ ልንገራችሁ አይደለ፣ ገና በአፍ ሳትናገሩት የተሰቀለውን ክርስቶስን ትሰብኩታላችሁ። ሃሌሉያ። ሰዎች ያያሉ ወገኖቼ፣ እማንታይ እንዳይመስላችሁ። ብዙ አይኖች ነው እኛን የሚያዩ። አረ እንዲያውም ማየት ብቻ አይደለም፣ ያሸቱናል፣ ያውቁናል። እንደዚህ አይነት ህይወት ያላቸው ሰዎች ወገኖቼ ወንጌል ናቸው። አንደበታቸው ብቻ ሳይሆን ኑሯቸው ይሰብካል። እግዚአብሔር የተመሰገነ ይሁን። መልካም መዓዛ፣ የተወደደ ሽታ፣ የምስጋናና የማካፈል መስዋዕት እንጸልያለን። እስቲ ሁላችሁም ባላችሁ በተረጋ ብላችሁ አጭር ጸሎት እንጸልይ።